በጣም ይቀርታል ችግር የለውም። በአስታራቂ ላይ ሁለታችን እንድንታረቅ ስለጋበዘኝ ደግሞ በጣም አመሰግናለሁ። በጣም ብዙ ወንድሟ ሊደበድብ ይችላል፣ ወንድሙ ሊደበድብ ይችላል፣ ብዙ ነገሮች አሉ። በጣም ተሰባብሮ ነበረ። ያው የደረሰበትን ነገር ሰምታችኋል። የእነሱን ደስታ ማየት ከራስ ደስታ ጋር ምንም የሚለያይ ነገር የለውም እና እኛ እዚህ ቁጭ ብለን በማውራታችን ብቻ የሚደሰቱ ሰዎች በማየቴ ብቻ በጣም ደስተኛ ነኝ። በጣም ላመሰግናቸው እወዳለሁ። ወንጀለኛ ነው ተብሎ እስከታመነ ድረስ መረጃና ማስረጃ እስካለን ድረስ ወስደን የማናደርስበት ምክንያት አይኖርም ማለት ነው። ሰላም ሰላም፣ የተወደዳችሁና የተከበራችሁ ውድ ተመልካቾቻችን እንዴት ናችሁ? እኔ ባይሎ ነኝ። ዛሬ ደግሞ ለየት ያለ ጉዳይ ነው ይዤ የመጣሁት። እስካሁን ከዚህ በፊት ለሰራናቸው ስራዎች ላሳያችሁን ትብብር እጅግ በጣም ነው የምናመሰግነው። እግዚአብሔር ይመስገን ነገሮች ጥሩ እየሄዱልን ነው። እኛም የምንፈልገውን ነገር ያው ታውቃላችሁ ወደዛ መስመር እየሄድን ስለሆነ ይህም የሆነው ደግሞ በፈጣሪ እርዳታና በእናንተ ድጋፍ ስለሆነ በድጋሚ በጣም ነው የማመሰግነው። ዛሬ ለየት ያለ እንግዳ አለኝ። ከዚህ በፊትም እኔ ስሰራባቸው በነበሩ ቻናሎችም ስጠይቁን የነበራችሁ ጥያቄያችሁን ወይንም ደግሞ ያቀረባችሁትን ሀሳብ ትቼ ወደኋላ ብዬ ምናምን አይደለም። በመሀል በነበሩ ነገሮች እና በስራ አጋጣሚ የተለያየ ቦታ ስለነበረና ትልቅ እንግዳ አለኝ። ያውም ደግሞ የመጀመሪያ ቪዲዮ ላይ ጻፋችሁትን ኮመንት በነገራችን ላይ አይቻለሁ። ማለት ከራስ ይጀምራል ያለችሁትን ነገር በማክበር እና ጥያቄያችሁን ለመመለስ ዛሬ ዝግጁ ሁኜ አንድ ትልቅ እንግዳ ወደዚህ ያስገባለሁ። ግን ከዛ በፊት እሱን ከማስገባቴ በፊት ላይክ ሼር ማድረጉ እንዳይረሳ። አዲስ ቻናል ነው፣ በደንብ እርዳታ ያስፈልጋል፣ በደንብ መደገፍ ያስፈልጋል እና ሰብስክራይብ ያላደረጋችሁን ሰብስክራይብ አድርጋችሁ ቤተሰብ ሆኖ ላለው እንግዲህ በእርግጠኝነት እንዴት ልበላችሁ ብቻ ሲገባ ብታይ ይሻላል እኔ ከመግለጼ በፊት እና አሁን ወደዚህ እናስገባዋለን። ማን ነው ምንድን ነው ዛሬ እዚህ ምን አመጣው የሚለውን አብረን እናያለን። እንግዳችን እንቀበል። በጣም ይቀርታል ችግር የለውም። እንኳን ደህና መጣ። እንኳን ደህና ቆይ። እንግዳችን እንግዲህ ወንደሰን እንግዲህ እንዴት ናቸው? ያው ከባህሉ ጋር በጣም ትልቅ ነገር ተፈጥሮ እንደነበር ታስታውሳላችሁ እና ለዛ ደግሞ እንግዲህ ያው ባህሉ በአንተም በጣም ይቅርታ ለምን መሰለህ ይገባኛል። ያው ጥፋተኝነት መሀል ላይ ስራ ግጭት ያለ ነው። ግን ደግሞ የነበርኩበትም ሁኔታ ጥሩ ስላልነበረ ነው። እሱ ቁጭ ብለን የምንጨዋወት ይሆናል። ችግር የለም። እንኳን ደህና መጣ። እንኳን ደህና ቆየኝ ባይሉ ስላገኙ በጣም ደስ ብሎኛል። እኔም በጣም ደስ ብሎኛል። ተመልካቾች እንግዲህ እንግዳችን ይሄ ነው። በድጋሚ በጣም ይቅርታ እናንተ ፊት ነው ሁላችሁም ባላችሁበት ይኸው ድጋሚ ይቅርታ ብያለሁ፣ ተቀብያለሁ። እኔም እንግዲህ በተመልካቾች ፊት በጣም ይቅርታ እንድታደርግልኝ እፈልጋለሁ። ምክንያቱም ያው ነግረኛል፣ አውርተኛል፣ ከራሴ ጀምራል የሚባለው ነገሮችም ስላሉ ትክክል ናቸው እነሱ። ያው ግን የተፈጠረው ነገር እንደዛ ስላልነበረ ነው። በስራ አማካኝነት ወደ ክፍለ ሀገር ብዙ ቦታዎች ሄጄ ነበረ፣ አልነበርኩም። ለዛም ነው ትንሽ ክፍተቱም እንዲፈጠር የተደረገ። ብዙ ኮሜንቶችን አያለሁኝ። ሰዎቹ ለምንድን ነው እናንተ ጋር ችግራችሁን ማጥፈቱ ይላሉ። ያው ታርቃችሁ አብራችሁ ቪዲዮ ስሩ፣ አብራችሁ እንያችሁ። አዎ በጣም ብዙ ኮሜንቶች ነው የነበሩት። የሚገርመና በጣም ማለት ይህን ያህል ሰው አለም ማለት ነው ብዬ እንዳስብ ነው ያደረጉኝ። ማለት ያው በእርግጥ ትንሽ ፊል ያደርጋል ታውቃለህ፣ አብሬ ያሳለፍከው ሰው። አዎ ሲቀጥል በጣም ብዙ ነገር በጣም ብዙ ሀስሎችን እናንተ ብዙ ነገሮችን አሳልፈናል፣ ስንት ነገር እስከ መድረስ ድረስ ማለት ነው። እንግዲህ በድጋሚ በጣም ይቅርታ፣ ያው በስራ ምክንያት ነው። እኛም እኔም ይቅርታ። ውድ ተመልካቾቻችን እኔም በጣም ደስ ብሎኛል፣ እሱም ደስ ብሎታል። በእርግጠኝነት እናንተም ደስ ይላቸዋል እና ምክንያቱም የእኛን አብሮነት ስትፈልጉ ስለነበረ እንግዲህ እስካሁን ስለቆየን ይቅርታ። እንዳልኳችሁ መግቢያ ላይ እንዳልኩት ትተነው ወይንም ደግሞ የእናንተን ሀሳብ ላለመቀበል
እናንተን ሳናከብር ቀርተን አይደለም። እንደዛ እንዲሰማችሁ ስላደረግን አሁንም በድጋሚ ይቅርታ ጠይቃለሁ። እሱም ረጅም ጊዜ እዚህ አልነበረም፣ ክፍለ ሀገር ትልቅ ጉዳይ ይዞ ነው የቆየው። ያን ነገር ሳይጨርስ መምጣት ስላልቻለ ነው። ገና ከመምጣቱ ነው፣ በቅርብ ነው የመጣው። ከመምጣቱ እኔ ነኝ የተቀበልኩት። እንግዲህ ድካም ላይ ድካም ጨመርኩ። አይ ያው ምልህ አንዳንዴ ከአጠገብ ያሉትን ሰዎች ለማስደሰት ስትል ብዙ ነገሮችን መስዋዕት ታደርጋለህ። አሁን የአንተ እረፍት የሰው ደስታ፣ የሰው ስቃይ መቀነስ ነው። ገብቶሃል አይደል? ብዙ ጊዜ የምንሰራቸው ስራዎች የሰዎችን ስቃይ መቀነስ ምናምን ነበር። ያው አንተም በዚህ አጋጣሚ ደግሞ እሱም በአዲስ ሚዲያ በመምጣቱ እኔ በእውነት በጣም ነው ደስ ያለኝ። ስሰማ ምን ያክል ደስ እንዳለኝ አታውቅምና በጣም በእውነት በጣም ደስ ብሎኛል። እንግዲህ አስታራቂ በሚል ሚዲያ በጣም ደስ በሚል ስሙ ብቻ በቂ የሆነ ትልቅ ሀሳብ ነው ይዞ የመጣውና ቪዲዮዎቹን ተለቋል፣ እያዩዋቸው ነበረ። በጣም ደስ ይላል። እዚህ ሚዲያ ላይ ደግሞ እንግዲህ በአስታራቂ ላይ ሁለታችን እንድንታረቅ ስለጋበዘኝ ደግሞ በጣም አመሰግናለሁኝ። በነገራችን ላይ ሀሳቡ አለኝ፣ ያው ካለመመቻቸት ነው። ከጊዜ ተመልካች በጣም ነበረ ሲጠይቀኝ የነበረው በሁላችን፣ እኔም አንተም በምንሰራባቸው ቻናሎች በጣም ነው ሲጽፉ የነበሩት። እንደምታየው ነው፣ በጣም ሲጠይቁ ነበረ። እንግዲህ ዛሬ ቃላቸውን ፈጽመናል። አዎ በእውነት እኔ ማለት አንዳንዴ ቃላቶች ያጥሩኛል መናገር እስኪያቅተኝ ድረስ ነው። ብዙ ኮሜንቶችን ሳይ እውነት ነው በቃ የት ሄደ የት ጠፍቶ ነው የሚል ኮሜንቶች ነበሩ። ግን ይሄ መመለስ የምትችልባቸው ደረጃዎች ያሉንክባቸው ጊዜያት ይኖራሉ። በዛ ላይ ደግሞ የምንሰራቸው ስራዎች ትንሽ ፕራይቬት የሚጠብቅ መሆን አለበት። ሌላው ደግሞ ማለት ሁሉንም በነገራችን ላይ ወደ ካሜራ የምናመጣቸው አይደለም። ሁሌ ማለት ከካሜራ ጀርባ መጨረስ ያለብን ጉዳዮች ስላሉ ለዛም ነው እሱ ጠፍቶ የነበረው እንጂ ስራ አቁሞ ምናምን አይደለም። አሁንም እንግዲህ ከትልቅ ድካም ነው ወደዚህ ያመጣት። እንዴት ሆናለህ? ያው እግዚአብሔር ይመስገን ሁሉም ነገር ባሰብነው መንገድ ሄዷል። ግን በጣም ትልቅ ፈተና ነበረው። ያው በስራው ላይ ስላለ አንተ በደንብ ትረዳኛለህ፣ ተመልካቾችን በደንብ ያውቃሉና ቀላል አልነበረም። በጣም ብዙ ውጣ ውረዶች ነበሩት። ግን እግዚአብሔር ይመስገን እኔም ከክሩዋችን ጋር አንድ ላይ በመሆን እንግዲህ ያን ነገር ተወጥተነዋል። እንግዲህ በሰላም መጠናል። ወደፊት ደግሞ እንግዲህ ከአንተ ጋር ያለውን ነገር አብሮ ለመስራት በቁርጠኝነት ያጠገቡ መሆኔን አምናለሁ። ያኔም እኮ ማለት የስራዎች የሀሳብ አለመግባባት ተፈጥሮ ነው እንጂ ሌላ ችግር ያለብን ሰዎች ማንደጋገፍ አይነት ሰዎች ሳንሆን ቀርተን አይደለም። ግን ያው የስራው ሁኔታ ነው። አንዳንዴ አይደለም ሰውና ሰው ሁሌም ምንም ነገር አለ፣ እግርና እግርም ይጋጫል። በትክክል ገብቶሃል። ያን ነገር ለማስተካከል ነው። አንተም ስሜታዊ የሆንክባቸው ጊዜዎች ነበሩ፣ እኔም የሆንክባቸው ጊዜያቶች ነበሩ እና ዞሮ ዞሮ ግን ያን አልፈ ነው ዛሬ ላይ ደርሰናል። ያው ከዚህ በኋላ እንግዲህ እንደምታየው ነው። ይሄ አዲስ ቻናል ነው። ትልቅ ስራ የሚጠብቅ ነው። ትልቅ ድጋፍ የሚፈልግ ነው። ምክንያቱም ቀላል አይደለም። በዛኛው ብዙ ውጣ ውረዶችን እናሳልፋለን፣ በዚህኛውም ይኖረዋል። ምንም ጥያቄ የለውም። ምክንያቱም ሰው ረጅም ጊዜ ሲጣላ አለመግባባት ሲፈጠር እኔ እናንተ መሀል የተፈጠረችው እንኳን ምን ያህል ክፍተት እንደፈጠረ አስበው እና ረጅም ጊዜ ሲሆን ብዙ ሀስሎች አሉ። በደንብ ድጋፍ የሚያስፈልገው ነገር ነው። ምክንያቱም በዳይ ያለ ተበዳይ ያለ። ስለዚህ ሰው ቶሎ ላይቀበለው ይችላል። የበደለው ሰው እኮ ጥፋቱ ገብቶት አይታል። ከዚህ በፊት የሰራቸው ቪዲዮዎች እና ቀድሞ በዳዮች ናቸው የመጡት እና እነሱ በደላቸውን ጥፋታቸውን አምነው ለመታረቅ እርቅ ለመፍጠር ሲመጡ ደግሞ በተቃራኒው ምን ይሆናል መሰለህ? ተበዳይ የሆነ ያሳለፈው ህመም ያሳለፈው ችግር ወደኋላ ይመልሰውና አለመግባባት ይፈጠራል። እንደውም በባለፈው ቪዲዮ ልጅቱ ጋር ትንሽ አለመግባባት ተፈጥሮ ነበር። እዚህ ብቻ አይደለም፣ እዚህ ስቱዲዮ ውስጥም ተፈጥሮ ነበር። እንዳያችሁት ነው ተመልካቾች። እዚህ ብቻ ሳይሆን ቤት ሽማግሌ ነበር ይዤ የሄድኩት፣ ግን በቃ ከባድ ነበር በጣም ከካሜራ ቅድምም ብለዋል። ከካሜራ በስተጀርባ ብዙ ሀስሎች አሉ ለተመልካች የማታቀርባቸው። አሁን አንተ ሽምግልና ሆነ ብለህ የምትሄድበት ቦታ ላይ በጣም ብዙ ወንድሟ ሊደበድብ ይችላል፣ ወንድሙ ሊደበድብ ይችላል። ብዙ ነገሮች አሉ። ያ ነገር እንትን ብሎ ነው እዚህ ላይ ፍሬውን የምታሳየው። ስለዚህ ከካሜራ በስተጀርባ ቅድም እንዳልከው በጣም ብዙ ስራዎች አሉ። አንተም ያልከው ትክክል ነው። ምክንያቱም አይደለም ሰውና ሰው እግርና እግር ይጋጫል፣ ግን
በተቻለ መጠን ይሄን ያህል ጋፕ ባይፈጠር ያው እኛ በስራ ምክንያት በምንድን ነው ለዛም ደግሞ ይቅርታ ጠይቀናል። ቶሎ ነው አሁንም ቢሆን አብረን በምንሰራባቸው ጊዜያቶች በነገር ላትግባባ ይችላል። ምክንያቱም እንደ ፊታችን አመለካከታችን ሁሉ የተለያየ ኮምፕሊትሊ የኔ ሀሳብ ሁሌም ትክክል ነው ማለት አይደለም። 69 የሚባል አመለካከት አለ፣ የ6 እና የ9 በሱ በኩል 9ን ስታየው 6 ነው የሚባለው አባባል ማለት ነው። ገብቶሃል አይደል? ስለዚህ በአመለካከት ያልተግባባ ሰው ቀረብ ብለህ ችግሮችን ወደ አንድ የምትመጣበትን መንገድ አንተ ሆት ኮንክ 50% ዝቅ ብለህ የሰዎችን ሀሳብ መረዳት፣ ያንተ ደግሞ ያልተረዳበት መንገድ ካለ ደግሞ እሱ የሚረዳበትን መንገድ በማስረዳት ነው መሆን ያለበትና አሁን የመጣህበት ሚዲያ ደግሞ በጣም በእውነት በጣም በጣም ትልቅ ነገር ወደፊት የሚጠበቅበት ሚዲያ ነው ብዬ ነው የማስበው። ሌላው ምን አለ መሰለህ ከዛኛው ጋር ተያያዥነት አለው። ባለፈውም እያልኩ ነበረ። ምክንያት ምንድን መሰለህ ያኛው ጥፋተኞች አሉ፣ ተበዳዮች አሉ፣ ፍትህ የሚፈልጉ ናቸው። ለህግ ማቅረብ መጋለጥ ያለባቸው ወንጀለኞች አሉ። አንዳንዴ የሚያደረግናቸው አለ። እሱ ግን ብዙም አይደለም። እነዚህ እዛው አስታርቀን የጨረስናቸው ግን ራሱን የሆነ ለይተን ራሱን የቻለ ቢሆን ነው የተሻለ ነው ብዬ ነው ይሄኛው ሚዲያ ያመጣሁት። እና ምንድነው አዲስ ዓመት ነው ተጀምሯል። አዲስ ዓመት አዲስ መንፈስ ያስፈልጋል። ሰላም በህይወታችን ውስጥ የተረጋጋ ነገር እርቅ የወረደበት ነገር ስለሚያስፈልግ ነው። እና ሌላው ምን መሰለህ እኔ ባለሁበት ማህበረሰብ ለስራ አጋጣሚ በምንቀሳቀሳቸው ቦታዎች ሁሉ ማየው ነገር ነው። ሰው የሆነ ጥፋቱን በደሉን መግለጽ ይፈልጋል፣ ግን ጆሮ የሚሰጠው ሰው ይፈልጋል የለም። ገብቶሃል? ሲጸጸት የሆነ ሲያነባ ታየዋለህ፣ ግን እንዴት ብሎ ያ ሰው አይሰማኝም አይቀበለኝም ብሎ ይፈራል። እና ለሶሻል ሚዲያ እንዳጠቃቀማችን ነው። እና ለበጎ ነገር ከተጠቀመን እነዛ ሰሚ ያጡ ሰዎችን መታረቅ የፈለጉ ውስጣቸውን ይቅርታ ጠይቀው ውስጣቸው ላይ ሰላም እንዲፈጠር የሚፈልጉ ሰዎችን ሰላማቸውን ለመስጠት ነው። እና ሶሻል ሚዲያ ትልቅ አቅም አለው እንደዚህ ነገሮችን። በሀገራችንም እንደምናየው ነው። አብዛኞቹ የተቸገሩ ሲረዱ፣ መስሚያ ያጡ ሰዎች ጆሮ ሲያገኙ፣ አካባቢዎች፣ ቤተክርስቲያናት፣ ሃይማኖት ተቋማት ሲገነቡ በጣም ብዙ ነገሮችን ለእናንተ መንገር አይጠበቅብኝ የምታዩት ነው። በእኛ ደግሞ በዛኛው ስራችን ብዙ ወንጀለኞች ሲጋለጡ እንደምናውቀው ነገር ነው። እና ያን በማሰብ ነው አዲስ ዓመት ስለሆነ በቃ አዲስ ነገር ከዚህ በኋላ የሚቆም ነገር አይደለም በነገራችን። እና ለዛም ነው ትክክል ማለት ያው ብለህዋል። አንተም ቢሆን ሶሻል ሚዲያ ትልቅ ተጽዕኖ ነው ያለው። እምነት ተቋማት ሲገነቡ፣ ቤተክርስቲያን ሲገነባ፣ መስጊዶች ሲገነቡ በማህበረሰቡ ድጋፍ ነው። ገብቷል አይደል? ያን ደግሞ ተጽዕኖ የሚፈጥረው ሶሻል ሚዲያ ገብቷል። ስለዚህ በጣም መናገር መታረቅ እየፈለጉ መሀል ላይ ገብቶ ግን ማስታረቅ የሚፈልግ ሰው ይፈልጋል ማለት ቀጥታ ሄዶ ነገሮችን ከመናገር ያም እሱ ይምጣ እሱም እሷ ትምጣ ብሎ የሚያስብ ያው በባህር የሚሰጠን ስለሆነ ማለት ነው። እና መሀል ላይ ሆኖ ግን ተናገሩ ብለህ እንደ ሚዲየተር ወይ ደግሞ እንደ ሽማግሌ የሆነ መንገዱን ስትከፍትላቸው ደግሞ ለመታረቅ በጣም ምቹ አጋጣሚ ይሆንላቸዋል። እና በጣም አሪፍ አጋጣሚ ነው ብዬ ነው የማስበው። በጣም ብዙ ሰዎች ታክሲ ውስጥም ስትሰማ፣ ባስ ውስጥ፣ መንገድ ላይ ስትሄድ ለምን ግን እንደዛ አደረግኩት ሂጄ ግን ይቅርታ ልጠይቀው ለማለት ይፈራል። ያው እንዳልኩ ባህሪያችን ስለሚይዘንና መሀል ላይ ገብቶ ሁለቱን የሚያገናኝ ድልድይ ነው ብዬ ነው የማስበው። እና ትልቅ ሚዲያ ነው። ያው ከአሁን በፊት ስንሰራቸው የነበሩትን ስራዎች ደግሞ አይታችኋል። ወንጀለኞችን ማጋለጥ ነበረ ስራችን የነበረው። አሁን ደግሞ በአዲስ ሚዲያ ያው የሰዎቹን እንባ መጥረግ፣ ሰዎቹ ጋር ያላቸውን ግንኙነት፣ የሰዎቹን መስተጋብር ማሳደግ ማጎልበት ነው እና በጣም ትልቅ ሚዲያ ነው። በደንብ መበረታታት ያለበት ሚዲያ ነው ብዬ አስባለሁ። በእርግጥ ያለ እድሜም ቢሆን ሽማግሌ ይሆናል። እውነት ነው። እድሜ ገድበው እውነት ነው። አሁን አንዳንድ ልጆች እኮ በልጆቻቸው የሚታረቁ እናትና አባቶች እኮ አሉ። ስለዚህ ሽማግሌ ለመሆን የግድ ትልቅ ሰው መሆን አይጠበቅበትም። ያው ማለት የሚያገናኝህ መንገድ ነው። ብዙ ጊዜ እኮ ሰዎች ብዙ የሚያጣላቸው ባልና ሚስቶች ኖረው ለልጃቸው ብቻ ሲሉ ብዙ ችግሮችን ዝም የሚሉ ሰዎች አሉ። ስለዚህ ሕፃኗ ሽማግሌ ሆና አይደለም ምክንያት ሆና ነው መንገድ ሆና ነው። እና
አንዳንዴ በእድሜ የሚገደብ አይደለም። ስለዚህ እንዳልከው ያለ እድሜያችን ሽማግሌ ይሆነናልና እንግዲህ አሪፍ ጸጋ ነው ብዬ አስባለሁ። እና እስቲ ትንሽ ለቤተሰቦቻችን ከካሜራ ጀርባ ብዙ ላይፎችን እናሳልፋለን። የተወሰኑ ነገሮችን እናንሳ። በነገራችን ላይ ወንደሰን ስራ ላይ በጣም ጎበዝ ነው፣ በጣም ጀግና ነው። እንደምታውቁት ያው እሱን መናገር አይጠበቅብኝም። ግን ያው በዛው ልክም ደግሞ በደንብ ነው የሚያዝናናን። ቲማችንን በደንብ ሲጨንቀን የስራውን ጫና ታውቃላችሁ፣ ሲደብረን ምናምን ጥሩ ጊዜ እንድናሳልፍ የሚያደርገን። አዎ ምን መሰለህ አንዳንዴ ስራዎቹ ላይ ሆነ አንዳንዴ ሁሉ ነገሮችን ሙጭጭ ብሎ መያዝ ጥሩ አይደለም ብዬ ስለማምን፣ ምክንያቱም ስራ ላይ ስትሆን ስራ ላይ ትሆናለህ። አንዳንዴ ደግሞ ኢንጆይ ማድረግ ስትፈልግ፣ መዝናናት ስትፈልግ የሰው ልጅ ዲፕሬሽን ውስጥ መግባት የለበት፣ እየተዝናና ነው መስራት ያለበት። ስራ ላይ ሲሆን ግን ጭንቀት ነው፣ ራሱን ጭንቀት እንደገና ተመልሰ መጣ ደግሞ ሌላ ጭንቀት መሆን አለበት ብዬ አላምንም። እና ትንሽ በኃይሉ ጨመር ያደረገባት ነገር አለ። ግን ያው እንደ ክሩ ጥሩ የሆነ መስተጋብር አለን። መዝፈን ካለብን ዘፍናለን፣ መዝናናት ካለብን ካሜራማናችን ታጥባለህ። ድምፅ አታነካካኝ፣ ድምፅ የሚባል ነገር የለም። ግን ያው ኖርማሊዝም ብለን እናንጎራጉራ። ከዛ ወደ ስራ ስንገባ ደግሞ ያንን ባህሪያችን ትተን አንተዋወቅም፣ ቀጥታ ወደ ስራችን ነው የምንገባው። እና ያው እንዳለው በኃይሉ ከካሜራ በስተጀርባ አንዳንዴ የራስ የሆነ ጊዜ ይኖራል። ነገሮችን ብሪቴል ታያለህ፣ ትቀላልዳለህ። ከዛ ስራ ላይ ስትሆን ደግሞ ስትሪክት ትሆናለህ። ስራ ላይ ብቻ ትኩረት ታደርጋለህ ማለት ነው። እና ብዙ አጋጣሚዎች አሉ፣ ብዙ ገጠመኞች አሉ። የተወሰኑትን ስራ ቦታ ላይ ወይም ተጠርተን በምንሄድበት ቦታ ላይ የምታውቁት ነው። እኔ ግን በተለይ የወንዟን ፓርት አልረሳትም። ላንሳ አንሳት ለምን መሰላችሁ ተመልካቾች? ያኔ እሱን ፓርት ታውቁታላችሁ። ያኔ ክፍለ ሀገር ነው የሄድነው። በጣም አስቸጋሪ ጉዞ ነበረ። ያቺ ሴትዮ ታግታ የነበረችበት ቦታ ወንዙ በጣም ነው የሚያስፈራው እና ድንጋዮቹን ለመዝለል እና አንድ ዘሎ ጸሎት ሲያደርግ ውሸት ነው። አዎ በጣም የሚያስፈራ ያለፍንባቸው ወንዞች በጣም በጣም አስቸጋሪ መንገድ ነው። የክፍለ ሀገር ነው፣ ያው ስሙን መጥቀስ አስፈላጊ ስላልሆነ ነው። እና ስትሄዱ እንትን ነው አረንጓዴ ይዟል፣ ቆመህ ነው እንደገና ሌላ ጸሎት አድርገህ እንደገና እንደምትዘለው ነው። ያን አይቶ ነው እኔ እሱን መናገር አይቀርም፣ ያው እየጠቀሰኝ ቢሆንም መናገር ስለማይቀር ግን ከአንተ የሰራቸው ቪዲዮዎች ላይ የምታስታውስ ከሆነ ያው በእርግጥ ጋብ ተፈጥሮ ነበር፣ ግን ወድቀህ በጣም ተሰባብሮ ነበረ። ያው የደረሰበትን ነገር ሰምታችኋል። የተጠፍቶ ነው ስትሉ ነበር፣ እኔም እየገባሁ እያየሁ ስለሆነ ስለሷም አንተ ራስህ እንድትነግራቸው ስለፈለኩ። እውነት ለመናገር የመውደቅ የመመታት እሱ ፓርት የመጀመሪያ አይደለም እና እዚህ አካባቢ ጉልበቶች ብዙ ቅርጽ የሰሩ ቦታዎች አሉ። ስትሯሯጥ ስትል ትወድቅ። በጣም አስቸጋሪዎች ናቸው። እኛ ድንገት ነው ተጣርተን የምንሄደው ጥቆማ ሲደርሰን፣ ግን ወንጀለኞች ደግሞ በደንብ አስበው ነው ማለት ይሄ ቢመጣ እንደዚህ እናደርጋለን፣ እንደዚህ ብንጠረጠር የሆነ ሰው ሊይዘን ቢመጣ እንደዚህ እናደርጋለን እያሉ ነው የሚንቀሳቀሱት። እና እኛን ምንድነው የሚረዳን? አንደኛ ያው በተወሰነ መልኩ የመጣ ነው የህይወት ልምድ አለ፣ የስራው ባህሪውን እናውቀዋለን። ከዚህ በፊት ስንማር ወይም ሙያ ውስጥ ከመግባታችን በፊት ስንማር ስንሰለጥን የነበሩ ስልጠናዎች አሉ። እሱ ረድቶናል። ከዛ በዋናነት የፈጣሪ እርዳታ ነው። ሲቀጥል የውድ ቤተሰቦቻችን ጸሎት። በጣም በትክክል ይሄን እውነት ለመናገር እኔ ቃላት የለኝም። የእነሱን ከኛ ጋር መሆን ለእኛ ምን ያህል ቫሊዩ እንዳላቸው ሳይ፣ የሚጽፉት ነገር ላይ ሳይ በቃ በጣም ውስጥ የሚነካው ይህን ያህል ሰው አለ ትላለህ። ሰው በዚህ ሰዓት ሰው ነው ያጣ። በጣም እንደ ራሳችሁ እንደ ወንድም እንደ እህት እንደ ጓደኛ አይታችሁ ስለምትጨነቁልን
ሁለታችንም በጣም ነው እናመሰግናለን። ከልብ በጣም የሚለውና በጣም ብዙ ውጣ ውረዶችን እናሳልፋለን። በጣም ውጣ ውረዶች አሉ፣ በጣም ችግሮች አሉ፣ በጣም ብዙ ገጠመኞች አሉ እና ያን ካነሳን አንደኛ ጊዜ አይበቃም። በጣም ብዙ ስራዎች ስለሆኑ እንግዲህ አስበው እኔ ስራ ላይም አለ አንተ ስራ ላይም የሚባል ሁሌም አለን እና እነዛ ስራዎች ደግሞ በጣም ብዙ ናቸው። ሙሉ ቀንም አይበቃም። ሁሌ የምለው ነገር አለ እና እንድትረሱት ማልፈልገው ነገር ከካሜራ ጀርባ በጣም ብዙ ስራዎችን ነው የምንሰራው። በጣም ብዙ ነገሮችን ነው የምናሳልፈው። አንዳንዱ በሰዎቹ ፈቃደኛ ባለመሆን ነው ማናመጣው ወደ ሚዲያው። ሁለተኛ ደግሞ ከባድ የሚባሉ አሉ፣ ለጆሮም ለአይን የሚከብዱ ነገሮች ስላሉ እነሱን ማምጣትም የለብንም። ተነጋግረን እንደ ስራ ባልደረባ እንደ ቡድን ስለምንወስንም ነው እንደዛ የምናደርገው እና እስቲ በአዲስ ዓመት ምን ታቀደ ወንደሰን? ከዛ በአንድ ወጣው ባረ ትክክል ነው። አሁን ምን መሰለህ ያው ሰው ያቀዳል እንዳልከው ያው በነገራችን ላይ አዲስ ዓመት ሲመጣ ሰው እቅድ ያበዛል። ከነዛ ሰዎች መካከል አንዱ ማለት እቅዶች ይመጣሉ፣ እቅዶች ደግሞ ተፈጻሚ ናቸው ብዬ አምናለሁ። ምክንያቱም 2017 ላይ 2018 ላይ እንደዚህ ማድረግ አለብኝ ግን ያን እቅድ የሰው ልጅ መፈጸም አለበት ብዬ አምናለሁ። ከነዛም መካከል አንዱ ስለሆንኩ ማለት ነው። ያው ብዙ ነገሮችን ታቅዳለህ። ይሄ ነው ብዬ እንግዲህ መናገር አልፈለኩም፣ ግን ብዙ ስራዎችን እንደምንሰራ በስራ ጉዳይ ከሆነ ብዙ ስራዎችን እንደምንሰራ በሙሉ እምነት መናገር እፈልጋለሁኝ። ምክንያቱም ይሄ አዲስ ዓመት መጣም አልመጣም ምንጊዜም ወደፊት የምንሄድበት ጉዳይ ይሄ ነው ብዬ ነው ማለት። ምክንያቱም የሰውን ደስታ ከማየት የሚበልጥ ነገር የለም። ገብቶሃል አይደለ? ሰው ተጋግሮ ኖሮ ሆናል። ስለዚህ ይሄን ነገር በደንብ 2018 ላይ በደንብ በማጎልበት እንግዲህ ከፍ ያሉ በጣም ብዙ ስፍር ቁጥር የሌላቸውን ሰዎች እንግዲህ ከተቃቃሩበት አመጣን የምናገናኝበት በጣም የጠፉት ወንድሞች እየተዋደዱ የተራራቁትን ሰዎች በጣም ብዙ ችግሮችን ለመፍታት 2018 ላይ እንግዲህ ከወንድሜ በኃይሉ ጋር ቆርጬ ተነስቻለሁ። እንግዲህ ያለኝ እቅድ ይሄ ነው። ለጊዜው ከእቅዶቹ መካከል አንዱ ከኔ ጋር አብሮ መሆን። በትክክል እውነት ቃላት የለኝም ማለት ተመልካቾች ከባድ ነገር ነው የነገርከኝ። በጣም ነው የማመሰግነው። ማለት እንዴት ነው የሰው ማለት ለእኔ ቫሊዩ ሰጥተህ እቅድ ውስጥ መኖሬ በጣም ትልቅ ነገር ነው። በጣም ደስ ብሎኛል። ምንም ጥያቄ የለውም። ምክንያቱም በጣም የኛን ገዛ የኛን ትብብር የሚፈልጉ በጣም ብዙ ሰዎች አሉ እና ያኛው ስራ እንዳለው ነው። ተያያዥ ናቸው። በነገራችን ላይ ግን ሁለቱንም ለይተም ማወቅ ስላለብን እና አሁን መታረቅ የምትፈልጉ ሰዎች እኛ የቦታ የሰዓት የሁኔታዎች ችግር የለብን። ምክንያቱም ኃላፊነት ወስደን አንድ የገባንበት ጉዳይ ስለሆነ ነው። እህት ወንድሟን፣ ወንድም እህቱን፣ እናት ልጅ፣ አባት ልጅ እንደዛ አለ። የቤተሰብ አለ፣ የጎረቤት አለ፣ ጓደኛ አለ፣ አብሮ አደግ አለ፣ አብሮ የተማረ አለ። እነዚህ ሰዎች በአንድም በሌላም በሁኔታዎች ማስገደድም አላስፈላጊ ችግር ውስጥ ወይንም ደግሞ መራራቅ በመሀላችሁ ቅሬታ የተፈጠረ ሰዎች ትኖራላችሁ በእርግጠኝነት። ለዛም መፍትሄ ይሆናል ስላለን ነው። አሁን ደግሞ ከዚህ በፊት የነበሩ ቪዲዮዎችን ታውቃላችሁ። ብቻዬን ነበር። አሁን ወንደሰን ከጎኔ እንደሚሆን እንግዲህ እቅድ ውስጥም እንዳለው ነግሮኛል እና በዚህ አጋጣሚ ግን ከፈጣሪ ቀጥሎ ከቤተሰብ ከስራ ባልደረቦቼ የምተማመንብህ ሰው ብትኖር አንዱ አንተ። አመሰግናለሁ። እኔም መጀመሪያ ላይ ከእቅዶች ውስጥ ያስገባውም እኔም በዛው ልክ 100% የማመን ፕሮባቢሊቲ ከፍተኛ ስለሆነ እንጂ በዙሪያችን በጣም ብዙ ክሮች አሉ። በዙሪያችን በጣም ሰዎች አሉና በደንብ የሚግባባው እንደ ወንድም የሚቀርበው በኃይሉ ስለሆነ ነው የመጀመሪያ ምርጫዬም በኃይሉ ያደረኩትና እኔም በዚህ አጋጣሚ በጣም እድለኛ ነኝ ብዬ ነው የማስበው ከሱ ጋር በመስራቴና በጣም ደስ ብሎኛል። እና ዝግጁ ነን። ወንድም እህትን አስቀይማት ሊሆን ይችላል። እህት ወንድምሽን፣ ልጆች እናት አባታችሁን
ሊሆን ይችላል። ግን ከፈጣሪ ጋር እኛ መተናል። በቃ ማለት ቅድም ብለናል፣ ጭንቀታችሁን መተንፈስ የምትፈልጉ ሰዎች በእርግጠኝነት አላችሁ እና ያን ጭንቀታችሁን ለመስማት ለማረጋጋት ለመረዳት ነው የመጣ ነው እና ወንድሜ ወንደሰንም ስላለ በጣም ደስተኛ ነኝ። እንግዲህ በእርግጠኝነት እኔ ዛሬ ተመልካቾቻችን በጣም ነው ደስተኛ የሚሆኑት። በጣም እኔም በጣም ደስ ብሎኛል። ምክንያቱም የእነሱን ደስታ ማየት ምክንያቱም እስካሁን የቆየ ነው በእነሱ አብሮነት ስለሆነ የእነሱን ደስታ ማየት በሀገር ውስጥም በሀገር ውጭም ያሉ ሰዎች ማለት ነው የእነሱን ደስታ ማየት ከራስ ደስታ ጋር ምንም የሚለያይ ነገር የለውም እና እኛ እዚህ ቁጭ ብለን በማውራታችን ብቻ የሚደሰቱ ሰዎች በማየቴ ብቻ እኔ በጣም ደስተኛ ነኝ። በጣም ላመሰግናቸው እወዳለሁ። እስከዛሬ እዚህም ለመቆማችን ምክንያት የሆኑትም እነሱ ስለሆኑ ማለት ነው። እነሱ ጸሎት አለ፣ ድጋፍ አለ፣ እንደዚህ አድርጉ፣ ኮሜንት ይሰጡናል። በዚህ በኩል ብቻችሁን አትሄዱ፣ በዚህ በኩል በዚህኛው በኩል ብትሄዱ የተሻለ ነው። በጣም በእነሱ ኮሜንት ብዙ ያስተካከልናቸው ነገሮች አሉ። ስራዎችን ዝም ብሎ ከመሄድ ይልቅ በዛኛው መንገድ ብትሄዱ የሚል ኮሜንት አንዳንዴ ለእኛ የሚታይ ነገር ለሰው አይታይም፣ ለእኛም አይታይ ደግሞ ለሰው ይታያል። እውነት ነው። ስለዚህ ከህይወት ተሞክሯቸውም እነሱ አሁን እንዲህ አይነት መንገድ እኛ አዲሳችን ባይሆንም ግን እነሱ የሄዱበትን መንገድ የፈቱበትን መንገድ ኮሜንት ላይ ያስቀምጡልናል። ስለዚህ ቀጣይ ስትሄድ አዲስ አትሆንም ማለት ነው። ስለዚህ ይህ ሁሉ ነገር እንዲፈታ ያደረጉት ተመልካቾቻችን ስለሆነ በጣም ላመሰግናቸው እወዳለሁ እና በጣም ነው የምናመሰግናቸው። እስቲ በዚሁ አጋጣሚ ማስተላለፍ የምትፈልገው መልዕክት ካለ እናንሳና ወይንም ደግሞ ትንሽ ለተመልካቾችም የሆነች ሀሳብ መካከር የምትሉ ሀሳብ ካለ። እውነት ነው። ምን መሰለህ በኃይሉ እስከዛሬ የመጣንባቸው መንገዶች አንተም ተመልካቾቻችን በደንብ ያውቃሉና እንግዲህ አዲስ ዓመት ነው። ቅድምን ብለናል ብዙ እቅዶች አሉና እስኪ ይሄኛውን ዓመት እንኳን ቢያንስ ወንጀለኞች መጥፎ ድርጊት የሚሰሩ ሰዎች ቢያንስ ከወንጀላቸው ታቅበው ጥሩ ሰው ሆኖ ጥሩ አመለካከት ኖሯቸው እኛንም ከድካም ቢያሳርፉ። ያው ብዙ ስራዎችን ስንሰራ እኛ መሄድ ያለብንን ርቀት ሄደን ምንም ረራ የሚባል ነገር የለም። ለህግ ማቅረብ ካለብን ለህግ የሚቀርብበት ሁኔታ፣ የእድሜ ገደብ፣ የጾታ የአመለካከት ችግር የለብንም። ምክንያቱም ወንጀለኛ ነው ተብሎ እስከታመነ ድረስ መረጃና ማስረጃ እስካለን ድረስ ወስደን የማናደርስበት ምክንያት አይኖርም ማለት ነው። ስለዚህ በተቻለ መጠን ይሄ ወንጀለኞች የሚቀንሱበት ዓመት ቢሆንልን በጣም ደስ ይለኛል። የእውነት ለመናገር ትክክል ነገር ነው ያነሳው እና እኛንም ከድካም ማሳረፍ ማለት ዘግሞናል አይደለም፣ ግን የሆነ ሰው ሰላም በነገራችን ላይ መቀመጥ ምናምን አይደለም፣ አእምሮ ሰላም በቃ ይሄን ወንጀል ሳሰማው ስትቀር ወይንም ደግሞ እዚህ ቦታ ምንም ነገር አልተፈጠረም ስትባል ይሄ አካባቢ ሰላም ነው ሲባል እውነት በጣም ነው ሰላም ይሰማል። በጣም እና አትግቡ ማለት እስካሁን የገባችሁ ትኖራላችሁ ያልተገናኘን እና አንደራረስ ስላችሁ ማለት በራሳችሁ ህይወታችሁን አስተካክላችሁ መንገዶችን አስተካክላችሁ ታርማችሁ በራሳችሁ የግደኛ መድረስ ወይም የህግ አካል ሌሎች እንደኛው ስራ የሚሰሩ የህግ አካላት አሉ ከእነሱ ጋር ሰጣ ገባ ውስጥ ምክንያቱም እኔም ወንደሰንም ሌሎች የስራ ባልደረቦቻችን በተመሳሳይ ስራ ዘርፍ ላይ ያለን ሰዎች ምን ተወው ጉዳይ ወይ እንደቀልድ የምናልፈው ጉዳይ አይደለም። ወንደሰን እንዳለው አስፈላጊውን መረጃ ማስረጃ ከያዝን እጅ ከፍንጅም ቢሆን ከያዝን ህግ ነው፣ የህግ የበላይነት መከበር አለበት። ስለዚህ ምንም እንተወው ጉዳይ አይደለም። ስለዚህ ርህራሄ ምሕረት የሚባል ነገር የለም። በቃ ማለት እኛ መሄድ ያለብን እንሄዳለን። ምሕረቱ የሚሰጠው መድኃኒዓለም ፈጣሪ እና እዛ ነገር ውስጥ ሳንገባ በራሳችሁ እስቲ በአዲስ ዓመት ይህን አልስራ ወንጀል ይብቃ፣ ጥፋት መስራት ይብቃ ተብሎ ራሳችሁን ቆጥባችሁን ታርማችሁ እስቲ ህይወታችሁን ያስቀየማችሁትን ሰው አስተካክሉ እና እንደዛ ቢሆን ሞር የተሻለ ነው። ምክንያቱም እኛ አንምርም ብያለሁ። ከዚህ በፊትም በምሰራቸው ቪዲዮዎች እየነገርኩ ነው። ይሄ ቀልድ አይደለም፣ የህይወት ጉዳይ ነው። የሰብአዊ መብት ነው፣ የዲሞክራሲ መብት ነው። ሰው በሰላም መግባት አለበት፣ ምንም ጥያቄ የለውም። እኛ የህግ አካላት እስካለን ድረስ ደግሞ ማንንም
እንዲበደል ማንም ችግር ውስጥ እንዲገባ አንፈልግም። በትክክል ያው ብለዋል አንተም ቢሆንና አንዳንዴ የሰላም ማጣትን የምታውቀው የሰላም ጥቅሙን የምታውቀው ሰላም ስታጣ ነው። ገባ? የሰላም ጥቅምን የምታውቀው ሰላም ሲሆን ምንም አይመስልም። ግርግር ካልተነሳ ወይ ደግሞ ወንጀል ካልተሰራ ምናምን እንላለን። ሰው ካልተጮኸ እንዲህ ዛሬ ጮኸት የለም ዛሬ ተኩስ ይላል ሰው። ያ ነገር ደግሞ ቀጣይነት ሲኖረው ሰላም ይናፍቃል። ስለዚህ የሰላምን ዋጋ የምታውቀው ይሄ ግርግር ሳይኖር ምንም አታውቀውም የሰላምን ዋጋ። ግርግር ሲኖር ወንጀሎች ሲበራከቱ ግን ምን ይሰማል? ሰላም ለካ ይሄን ያህል ቫልዩ አለው ይሄን ያህል ጥቅም አለው ማለት ነው ብሎ ያስባልና ሰላም ስታጣ ነው የሰላምን ጥቅም የምታውቀው። እና ሰላም ሳናጣ ጥቅሙን ማጣጣም እንችላለን። የሰላም የግድ ሰላም አተን ሰላም እንፈልጋለን ከምንል ይልቅ ባለንበት ሁኔታ ውስጥ ሰላማዊ ህይወታችን እየተንቀሳቀሰ አስበው። እንዲሁም በዚህ አጋጣሚ አንድ ልጅ ምን አለኝ መሰለ፣ እንዲሁ የኛን ስራ የሚሰራ ልጅ ነው እና ብዙ ወንጀሎችን በዛ ተደብቆ መስራት የሚችል ወንጀለኛ ነው። የሚገርምህ ወንደሰን አለ አንድ ስልክ የዛን ሰውዬ ስልክ ይዤበት ለምሳሌ ብነጥቀውና በወስድበት እንዴት እንዳመጣው አላውቅም። ያ ልጅ አሁን ቀን ስራ ሰርቶ ይሆናል በጣም ብዙ መስዋዕትነት ከፍሎ ወይ ደግሞ በቃ ልጁ ታማበት ያን ስልክ ሽጦ ለልጇ መታከሚያ ሊያደርግ ይችላል። አንተ የሰረከውን ስልክ ማለት ነው። ገባ አይደለ? ስለዚህ እዛ ስልክ ላይ ያለው ሀቅ እዛ ስልክ ላይ ያለው እውነታ ምን እንደያዘ አንተ አታውቅም። አንተ ወስደህ ጨፍረህበት ጠጥተህበት በአንድ ቀን ታጠፋዋለህ። እሱ ግን ወስዶ ለልጁ መታከሚያ ወይ ለልጁ መድኃኒት ለመግዛት ሊሸጠው እየሄደ ያለውን ስልክ ነው አንተ ያነሳው። ስለዚህ እንዴት እንዲህ አይነት ወንጀል እሰራለሁ? በጣም ትልቅ መልእክት ነው። ምክንያቱም አንተ በአንድ የምታጠፋትን ነገር ለሰዎቹ ህይወትን የመቀየሪያ መንገድ ነውና ወንጀል አንዴ ምን ገጥሞኛል መሰለህ? ከስራ እየተመለስኩ ነው እና የሆነ ቦታ ላይ ሰዎች ይጫጫዋሉ። ማለት ሰው ከቧል፣ አንዱ ቁጭ ብሎ እያለቀሰ ነው። ያው እንደዚህ አይነት ነገር ሲሆን ደግሞ አልችልም በባህሪዬ እና ጠጋ ብዬ ስጠይቅ እያለቀሰ ነው ምናምን። ከዛ አረጋጋሁት። ምናምን ሰው ምንድን ነው ምን ሆነ ነው ምናምን የሚለው ነገር ነው መጀመሪያ ማረጋጋት የሚባለውን ነገር እንትን አላለም። ከዛ አረጋጋሁት፣ ውሃ ምናምን ሰጠሁት። ከዛ በቃ እኔ አወራዋለሁ ችግር የለውም ምናምን አልኳቸው ሰዎችም ማለት ነው። ከዛ ሰው ዞር ካለ በኋላ ሳወራው እንትን ነው ግንባታ ላይ የሚሰራ እና ለመናገር ስለሚከብደኝ ስቲል ነው አእምሮ ይላል እና ለካ ሚስቱ ታማበት ነበር እና ተደውሎለት እንደዚህ ታማለች ቶሎ ድረስ ምናምን ተብሎ ብር አልነበረውም እና ከሚሰራው ላይ ተበድሮ ነው ግማሹን የተወሰነውን ያህል ስራ አሰራሩ ሰጡ። ስለማይበቃ ብሎ ከስራ ከደሞዝ የሚቆረጥ ብሎ ተበድሮ ሲመጣ ታክሲ ውስጥ ነው ሌባ የበላው። አስባችሁታል ተመልካቾቻችን? ሚስቱ ታማ ያውም የጉልበት ሰራተኛ ነው። ከዛ ድንገት ድረስ ተብሎ ጓደኞቹም በዚህ አጋጣሚ ደስ ይላል እንደዚህ መተባበሩ። አንዳንድ አሳቢዎችም ፈቃደኛው ናቸው። ሰራተኞቻችን የምታግዙ ሰዎች በጣም ነው እናመሰግነው እና ከደሞዝ ላይ ትከፍላለህ በሚል ተሰጥቶት እሱ ካሁን ደረስኩ ነው ጭንቀቱ ሀሳቡ የነበረው ግን ታክሲ ውስጥ በልተውታል። ሲወርድ የለም ብሩ። ይህ ሰው ያሁን ማለት ዝም ብለህ ሳለው ምንድን ነው የሚሰማው? በጣም ህመም እና እንደዚህ አይነት እናንተ ህይወታችሁን ለመግፋት ወይ የሆነ ነገር ለማሳለፍ ምናምን ስትሉ ሌላ ሰው ህይወት ታሳጣላችሁ እና አሁን የግድ ነፍሰ ገዳይ ወይም ጥፋተኛ ለመባል ቀጥታ አንተ ማድረግ አይጠበቅብህም። ወይ የሆነን ሰው ወቅተህ መግደል ብቻ ምናምን አይደለም፣ እንደዚህም አድርጋችሁ በተዘዋዋሪም እየገደልክ ነው። አሁን ያቺ ሴትዮ አሁን ያልካት ታሪክ እንትን ላይ ያጋጠመ ነገር ላይ ማለት ነው። ይሄ ልጅ ገንዘቡን በስርዓቱ አላደረሰም ማለት እሷ ሕክምና አልታከመችም። ስለዚህ ያነሰው ሰውዬ በቀጥታ ምን በተዘዋዋሪ እየገደለ የዛች ህይወት ላይ ኃላፊነቱን ይወስዳል። ስለዚህ መግደል መስረቅ ሲባል ሰው ቀጥታ ሰዎቹን አታክ ማድረግ ወይ ቀጥታ ሰዎቹን መጉዳት ነው የሚመስላቸው። እንደዛ ሳይሆን በተዘዋዋሪ የምንጎዳቸው ነገሮች አሉ። ቅድም እኮ ብያለሁ።
ስልክ ይዘህበት እዛ ሰውዬ ስትሄድ እናንተ ስትጨፍርበት ስልክ ብቻ የወሰድክ ነው የሚመስለው፣ ግን ህይወት ነው የወሰድከው። የልጁን ደም ነው ይዘህበት የሄድከው። ስለዚህ ቀጥታ ወንጀል ሲባል ቀጥታ መግደል መስሎ እንትን ማለት ነው የሚመስለው። በተዘዋዋሪ ግን ወንጀል ሲባል እንዲህ አይነት ነገሮች አሁን ገንዘቡን የልጁን እንግዲህ የጉልበት ሰራተኛ ሆነ ህንፃ ላይ የሰርተህ ተበድረህ ተቀድመህ ያመጣኸውን ገንዘብ ገና ላልሰራኸው እንደ ባሪያ ልታገለግል እኮ ገና እሰራለሁ ኢቨን ቢያመም በዚህ ማንም አይተውም። ኦልሬዲ ገንዘብ ወስደሃል። ስለዚህ ያንን ሁሉ ለማድረግ ያደረገውን ሰው ወሰድክበት ማለት በተዘዋዋሪ ነው። እና ሰውየው በቃ ያን ስሰማ አልቻልኩም። ከዛ እንዳጋጣሚ ሌሎች ጓደኞችም ስላሉ ደውዬ የሆነ ነገር አደረገ። በቀና ጓደኞች አሉ። በጣም ነው የማመሰግናቸው። ያኔም ለተባበራችሁ በብዙ ነገር ነው በነገራችን ለምትተባበሩት። ከካሜራ ጀርባ በጣም ብዙ ሰዎች አሉ የሚተባበሩ፣ የተቸገሩትን የሚረዱ፣ የታመሙትን የሚያሳክሙልን፣ እነዚህ የሚያደርጉትን በጣም ነው የምናመሰግነው። እና ተደዋውለን የሆነ ያህል ብር ሰተን ሴትዮዋን ኢቨን አብሬ ሂጅ አሳክሜ ምናምን እንትን ያልኩት ገብተዋል። አሁን እንደገና ድንጋጤ ውስጥ አለ ምናምን። ስለዚህ አሁንም ሊረጋጋ አይችልም በትክክል እንትን ስለማይል ብዬ አብሬ ሂጅ ነው ሁሉ ነገር አሳክሜ ቤት እንድትገባ አድርጌ ምናምን የተመለስኩት። እና አሁን እኔ የእውነቴን ነው የምላችሁ ያን ልጅ ሰርቋል የተባለውን ሰውዬ ባያገኘው አልምረውም። ማለት አልምረውም ስለ አንዳንዴ ስሜታዊ ያደርጋል፣ ግን በዛ ልክ ሳይሆን ምንም በቃ እንዴ በሰው ህይወት ላይ ነው የቀለለ። ስለዚህ በቃ ወንጀል ወንጀለኛ ደግሞ ምህረት አይደረግለትም። የእጁን ማግኘት ሰውን ዋጋ ያስከፈለውን ያህል እሱም መክፈል አለበት። ሰው የዘራውን ነው የሚያጭደው። በነገራችን ላይ ይከፍላሉ እኮ በተዘዋዋሪ እነሱም ህይወታቸው ላይ ይከፍላሉ። በጣም ይዘገያል እንጂ ቶሎ ሰርቀው ሱስ ውስጥ ያሉ አሉ፣ ራሳቸውን ያጡ ሰዎች አሉ። ይሄ ራሱ መክፈል ነው፣ አንድ ቅጣት ነው። በነገራችን ራስን ማጣት በዚህ ዘመን በጣም ከባድ ነው። ሰው ራሱን ለማግኘት በሚከብድበት ሳለ የሰው ገንዘብ ነው ራስን እንድታጣ የሚያደርገው እና ተገቢ አይደለም። የህሊና ሰዎች እባካችሁ፣ ሰው ትልቅ ፍጥረት ነው እና ሰውነት ሰው የሚለውን ነገር እናክብር። በጣም ትልቁ መልእክታችን ያው ሰውን ነው። ሰውነት ይቀድማል ከምንም በላይ ምንም ማተር አያደርግም። በቃ ሰው የሚለው መስፈርት ውስጥ ሁላችን ብንመዘን፣ ሲቀጥል ደግሞ ነገሮችን ከማድረጋችን በፊት በልጁ ጫማ ውስጥ ሆኖ መመዘን ያስፈልጋል ብዬ አምናለሁ። ሌላ ምንም የምለው ነገር ስለሌለን፣ ምክንያቱም የሆነ ነገር ከማድረግ በፊት አንተም እንዲደረግብህ የማትፈልገውን ነገር ለምን ሌሎች ሰዎች ልታደርጋለህ? ስለዚህ በተቻለ መጠን ሰውን ነው። እኔ ሌላ ምንም የምለው ነገር የለም። እንደዛ ነው። እና ደግሞ ሌላው መልእክታችን ተመልካቾች፣ እኛም እናንተን ለመቀበል ለማስተናገድ ሁሌም ዝግጁ ነው። አሁን እንደውም ከወንደሰን ጋር ፈጥረን ኃይል አደራጅተን መተናል። ስለዚህ በዚህኛው ቻናል ማስታረቅ የምትፈልጉ ሰዎች ሁሉም እንደምላችሁ ባዩ ላይ ቴሌግራማችን አለ፣ በዛ ማውራት ትችላላችሁ። ሌላው ደግሞ በዛኛው ስራችን እንዲጋለጥ የምትፈልጉ ሰዎች፣ እናንተም የደረሰባቸው ብዙ ሰዎች ያላቸው እነሱን ጥቆማ መስጠት የምትፈልጉትም በዛው እንገናኛለን። በዚህ አጋጣሚ ግን አንድ መልእክት ማስተላለፍ ፈልጋለሁ። ምንድነው? በዛኛው ስራ ብዙ ሰዎች ጥቆማ ለመስጠት እንትን እያላቸው ነው። እውነት ለመናገር እናንተን ላለማውራት፣ እናንተን ነገር ላለመስማት አይደለም። ከምታስቡት በላይ የስራ ጫና አለብን። የእውነቴን ነው የምላችሁ። ታውቀዋለህ፣ በጣም ብዙ ሰው ጥቆማ ሰጥቶናል። የእነሱን ሳንጨርስ የእናንተ ጋር ስንገባ ምናምን እንትን ይሆንብናል። ጉዳዮችን እየገደልን ምን መጣው እና ከዛ አንጻር ነው። ምናልባት እንደዛ የተሰማችሁ ካላችሁ ወይንም ደግሞ እንደዛ እንዲሰማችሁ ስላደረግን በጣም ይቅርታ እንጂ የእናንተን ነገር ላለመስማት ፈልገን አይደለም፣ ላለመቀበል አይደለም። እዚህ ጋር ያሉ ከእናንተ ቀድሞ የያዝናቸው ጉዳዮች በጣም ውጥረት ውስጥ ስለከተቱ ነው። ለዛም በድጋሚ በጣም ይቅርታ እጠይቃለሁ። ምናልባት የመጨረሻ መልእክት አለ? ያው ወደ ተመልካቾች በጣም እንደምወዳቸውና በጣም ደስ እንዳለኝ ማስተላለፍ ፈልገው ይሄ ነው ያለው ነገር። በጣም ደስ ብሎኛል። እናመሰግናለን። እንግዲህ ወደ ተመልካቾች በአዲስ ዓመት አዲስ ስራ ነው። እርቅ ለሀገራችን ለህዝባችን ብለን የመጣ ነው። እናስታርቃለን፣ በዛኛው ደግሞ ወንጀለኞችን እናጋለጣለን። ሁሌም
ሰላም፣ ፍቅር፣ እርቅ፣ አንድነት ለሀገራችን። በትክክል እንግዲህ እስካሁን ለነበረን ቆይታ በጣም ነው የምናመሰግነው። ላይክ ሼር ማድረጉ እንዳይረሳ። እንዳልኳችሁ በጣም ድጋፍ የሚያስፈልገው ቻናል ነው። ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ አድርጉ። እስካሁን ጥሩ ሂደት ላይ ነው። በጣም ነው የምናመሰግነው ለዛ መርዳታችሁ። እስካሁን ለነበረን ቆይታ እጅግ በጣም እናመሰግናለን። በስተመጨረሻ በእኔና በወንደሰን መሀል እርቅ ወርዷል፣ ታርቀናል። አስታራቂ ሚዲያ ነው እንግዲህ ሊያስታርቀን የቻለው። ትክክል። በጣም እናመሰግናለን። መልካም ጊዜ